በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወልዳችሁ በጌታችን በኢየሱስ ክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ እግዚአብሔር በብዙ ጸጋው በሕይወት ያቆመን ያቆማችሁ ቸርነቱ የሚመግበን የሚመግባችሁ ደግነቱ ርኅራኄው የሚያኖራችሁ የጌታችን የክርስቶስ ልጆች የአብና የመንፈስ ቅዱስ ልጆች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ የቅዱሳን ቤተሰብ አድርጎ ስላከበረን ወደ እሱ ስለጠራን ስሙ የተወደደ የተመሰገነ ይሁን። እግዚአብሔር ልጆች የመድኃኔዓለምን ሥራ እጅግ አስደናቂ በሆነ መንገድ እየሰራችሁ ነው። ቃል የለኝም። በእውነት እስከ ጾም ፍቺ ሐምሌ 5 ድረስ የምንሰራው ስራ ነው። ያው አስገራሚ በሆነ ሁኔታ ንዋየ ቅድሳት እየተገዙ ነው። ለቤተ ክርስቲያኑ የሚያስፈልገውን ካህናትም እንቀጥርላቸዋለን ብለናል። ዓመታዊ ደሞዝ እናስቀምጥላችኋለን ብለናል። ተሳትፏችሁ ደስ ይላል። አሁንም ገጠር ውስጥ ያለ ቤተክርስቲያን ለአባቶች ለሽማግሌዎች ተስፋ የሆነ ቤተክርስቲያን እኛን ደግሞ በቀጥታና በተዘዋዋሪ ሊባርከን የመጣ የመሪጌታው የዋናው የመድኃኔዓለም የሕይወታችን ራስ የክርስቶስ ቤተክርስቲያን ስለሆነ እሱም ቤተክርስቲያን ማሰራታችን ለእኛና ልጆቻችን ትልቅ በረከትን ነው የምናስቀምጥላቸው። ይህንን አስባችሁ እንድታደርጉ ይሁን። መጎናጸፊያ የሚባል ያስፈልጋል። በተለይ እሱን ከገዛናቸው ውስጥ ያልተገዛ ነው። በጣም ቆንጆ የግሪክ መጎናጸፊያ እስከ 90 ሺህ ብር የሚሆን ያስፈልጋል ከንዋየ ቅድሳት ውስጥ። እንደዚሁም ደግሞ ጻሕልና ጽዋ ያስፈልጋል። የወርቅ ጽዋና ጻሕል ያስፈልጋል። እንግዲህ እናንተ የምትችሉትን ታደርጋላችሁ። ከዛ ውጭ ደግሞ እንደተባለው 5 ልዑካንን ከቀጠንላቸው ለነሱ የሚያስፈልገውን ደሞዝ በበቂ ሁኔታ ማስቀመጥ አለብን ወደ ባንካቸው። 9114138 የእግዚአብሔር ገንዘብ ያላችሁ አስራት ያላችሁ ወደዚህ ቤተክርስቲያን እንድትልኩላችሁ አሳስባለሁኝ። አድራሻ ልክላችኋለሁ፣ አሳውቁኝ። 9114138 ስልኬ ነው። እግዚአብሔር ከእናንተ ከቤታችሁ ጋር ይሁን። እንግዲህ ዛሬ የምንማረው አትቁጠሩ በሚል የትምህርት ርዕስ ነው የምንማረው። ኦሪት ዘፍጥረት ምዕራፍ 48 ቁጥር 8 ላይ እስራኤልም የዮሴፍን ልጆች አይቶ እነዚህ እነማን ናቸው አለው። ዮሴፍም ለአባቱ እግዚአብሔር በዚህ የሰጠኝ ልጆቼ ናቸው አለ። እርሱም እባረካቸው ዘንድ ወደዚህ አቅርብልኝ አለ። እነዚህ ልጆች 2 ናቸው። ዮሴፍ የወለዳቸው ኤፍሬምና ምናሴ ይባላሉ። ከእስራኤል ነገዶች በተለይ ኤፍሬም ከእስራኤል ነገዶች መካከል አንዱ ሆኖ ተቆጥሯል እንደምታውቁት እና የዮሴፍ ልጅ ነው። ዮሴፍ በግብፅ ሀገር የወለዳቸው ልጆቹ 2 ናቸው እና አባቱ ፊት አመጣቸው። አባቱ ወደ ግብፅ ከመጣ በኋላ እነዚህ እነማን ናቸው ሲለው አምላክ እግዚአብሔር የሰጠ ልጆቼ ናቸው አለ። ስትሰሙት አሁን ይህን ንግግር እግዚአብሔር የሰጠ ልጆቼ ናቸው። 2 ልጆች እኮ እግዚአብሔር ሰጠኝ። በሁለቱ መካከል በንግግር ውስጥ ያለው መንፈስ ተመልከቱ። 2 ልጆች ሰጠኝ ማለት ቅሬታ ያለበት ንግግር ይመስላል። እግዚአብሔር እኮ 2 ልጆች ብቻ ነው የሰጠኝ። እግዚአብሔር ይሄን ብቻ ነው የሰጠኝ። ይሄን ሰጥቶኛል። ይሄን የሚያክል ነገር ሰጥቶኛል አውቃለሁ። ጤና ሰጥቶኛል፣ ግን ስራ አልሰጠኝም። ገንዘብ ሰጥቶኛል፣ ግን ልብ አልሰጠኝም። መቁጠር ገንዘብን ሰጥቷል፣ ልብ 2 3 4 5 እያሉ ስጦታውን የሚቆጥሩ ሰዎችና ደግሞ ስጦታውን በደስታና በምስጋና የሚቀበሉ 2 አይነት ሰዎች አሉ። የእግዚአብሔርን ተስፋ ለመውለድ የተመረጡ የእስራኤል ልጆች ናቸው እነዚህ ቤተሰቦች። 2 ልጅ ብቻ ትንሽ ነው ብዙ ነው? ዝም ብለን በስጋዬን ስንመለከት ዮሴፍ እግዚአብሔርን እንደመፍራቱ የግብፅ ገዢ እንደመሆኑ 12 ልጆች ይገባው ነበር። ለምንድን ነው 2 ልጅ ብቻ ነው ያለኝ ብሎ ያላሰበው? ለምን ብትሉ የእግዚአብሔር መልካምነት በልቡ ውስጥ ስለሞላ ነው። እግዚአብሔር በጥቂቱም በብዙም ባራኪ ነው። አንድ ልጅም ሺህ አድርጎ ይባርካል። ደግሞ
ሺዎቹንም ሺህ ያደርጋል። ስጦታውን በምስጋና የመቀበል ጥልቅ ልምምድ ስለነበረው ዮሴፍ እግዚአብሔር የሰጠ ልጆች ብሎ በደስታ ወደ አባቱ ይዟቸው መጣ። አንዳንደኛ በዚህ በኢትዮጵያ ባበሻው ምን ነገር አለ መሰላችሁ? በእኛ ባበሻው ስንት ልጆች ወልደሃል ሲባል አንዳንዱ አንድ ብቻ ልጅ ነው ያለኝ ይላል። አንዳንዱ ደግሞ የኔ ቤት 6 ልጅ አለ ይሆናል። 6 ልጅ አለ ብሎ ለመናገር ይፈራል። በእግዚአብሔር ስጦታ ላይ እርግጠኛ ያለ መሆን፣ ስጦታውን መቁጠርና መሰሰት፣ ሰስቶ ማየት መረዳት ማለት ነው። እነዚህ ሁለት ነገሮች ስህተቶች ናቸው። እግዚአብሔር 10 ልጅ ቢኖራችሁ እንኳን ደስ አላችሁ። እግዚአብሔር በ10 ልጅ ባረካችሁ። ቆይታችሁ ነው የምታውቁት በረከታችሁ እንደሆነ። እናንተ እንጀራ ባበላችኋቸው ቀን ለነሱ ልብስ በገዛችሁላቸው ቀን አለ የምታውቋቸው። ሌላ ቀን ደግሞ አለ በፈረሰው ግድግዳችሁ በኩል ሲቆሙላችሁ ታዩዋቸዋላችሁ። የእግዚአብሔር ስጦታ ቅዱስ ነው። ሁልጊዜ ቅዱስ ነው። ሁልጊዜ ቅዱስ ነው። ከዚህ ቀደም ስለ አንድ ወጣት ነግሬያችኋለሁ። ህይወት ውስጥ በጣም ብዙ ችግር ባለበት ጊዜ፣ ብዙ የህይወት ፈተና በገጠመው ጊዜ መድኃኔዓለም ቤተክርስቲያን እየሄደ እባክህ ጌታ ሆይ ባርከኝ፣ እባክህ አርግል ስጠኝ ሲል ወንድ ልጅ መውለዱን እና መበሳጨቱን ነግሬያችኋለሁ። ባርከኝ ሲል እግዚአብሔር የሰጠው ወንድ ልጅ ነው። በችግር ፋይናንሻል ችግር የነበረበት ልጁ በዛ ችግር ውስጥ ጡጦ የሚጠባ ልጅ ከእጁ እንጀራ የሚበላ ልጅ ነው የሰጠው። በጣም ነው የተበሳጨሁት አለ በዛ ስጦታ። መድኃኔዓለም አዋቂም አልመሰለኝም አለ። ከኑሮዬ ከችግሬ አንጻር እኔ ስጠኝ መለው ሌላ እሱ ውስጥ ያ ልጅ ግን አድጎ ያ ልጅ ትልቅ ሰው ሆኖ ለዛ ሰው የዛን አባት ክብር እንዴት እንዳስጠበቀ ቆይቶ ነው የተረዳው። እንዴት አድርጎ ቀጥ አድርጎ በቃ እንዳስከበረው፣ እንዴት አድርጎ እግዚአብሔር በዛ ልጅ በኩል እንደባረከው ያን አባት። ስጦታችሁን ትንሽ አድርጋችሁ አትቁጠሩ። አይቆጠርም። በስጦታው ላይ ተደሰቱ እንጂ አትቁጠሩ። ይህ መቁጠር የስስት መንፈስ ነው። ወይ አነሰኝ ነው ወይ በዛብኝ ነው። ያችሁ ዮሐንስ ወንጌል ምዕራፍ 2 ላይ ጋኖቹን 6ቱን ጋኖች ነው ያጠቧቸው፣ ውሃ ሙሏቸው አለ። ከዛ ቀድታችሁ ስጡ አለ። አሳዳሪው ስንት ጋን ተጠመቀ አለ። አደነቀ። በብርጭቆ የቀዳው ወይጥኝ ሲቀምስ አደነቀ ይላል። አድንቁ እንጂ አትቁጠሩ። ጋር መቁጠር እግዚአብሔርን ውለታ መርሳት ነው። እቺ ብቻ ነች የኔ ስጦታ ብቻ ነው። ጓደኞቼ ይሄን ያህል ሰው አላቸው፣ ይሄን ያህል ልጅ ወልደዋል፣ ይሄን ያህል ቤት ሰርተዋል፣ እንደዚህ ሆነዋል፣ ይሄን ያህል ደሞዝ ያገኛሉ። እኔ ግን እቺ ነች ያለችኝ፣ እቺ ናት። በአንቀጽ ሴት በሴት አንቀጽ እየጠራን ስጦታችንን በእግዚአብሔር ፊት መቆም ያሳፍራል። በትንሹ መመስገን ያስፈልጋል። በትንሹ አንዲት ቤተሰብ ያለችና በትንሽ አመስጋኝ ናት። ምስጋና እኔ እንደሷ አይቻላል። እጅግ አመስጋኝ ናት። እና ቅድመ አጎቷ ከአሜሪካ ነገር ሽማግሌ አጎት አላት። ሲመጣ ብዙ ልጆች ስለሆኑ የነበሩት ልጆች ስለነበሩት እሷም ከልጆቹ አንዱ ናት። የጥርስ ብሩሽና ኮልጌት ይዞላት መጣ። በደስታ አበደች። የአንድን ነገር ለሁሉም ልጆች ሰጥቷል። ዘላ መታ አንገቱን የሳመችው ግን እሷ ነች። ምን ላርግህ ብላ ተደስታ ተደንቃ ፍንድቅድቅ ብላ አንገቱ ተሰሞ ማያቆን አጎቷን አንገቱን ሳመችው። ቅድመ አጎቷ ማለት የእሷ ሁኔታ በጣም ያስገረማችሁ ነበር። ወርቅ የዘነበላት ነው የምትመስለው። ለእሷ ሁለት በዋጋቸውን በጣም ርካሽ ስጦታዎች አይደሉም የሚመጡላት። ከስጦታው ጀርባ ያለው ፍቅር ነው ያየችው። እሷ መታሰቧን ነው ያየችው። አጎትየው ይሄን አየ፣ ተነስቶ ሄደ። የዩኒቨርሲቲ ተማሪ ነበረች። ሌላ ቀን ሲመለስ ከጥቂት ወራት በኋላ ሲመለስ ለእሷ አይፎን ስልክ ላፕቶፕ የምትማርበት ይዞላት መጣ። ለምን መሰላችሁ? በትንሹ ተደሰተች፣ አልቆጠረችም። የጥርስ ብሩሽ ዛሬ ኢትዮጵያ ውስጥ የአዲስ አበባ ልጆች ሁሉም አላቸው ቤታቸው። ኮልጌትም አላቸው። ሱቅ ውስጥ በርካሽ ይገዛል። የሰውየውን ስጦታ በርካሽ ገንዘብ ቢመዝኑት ነው ቆጥረው ቢያዩትስ ምንም አይመስላቸው። ከዛ ስጦታ ጀርባ ያለውን ግን ፍቅር
ፍላጎት እነዛ ልጆች ማሰቡ ቢያስቡለት ሲያንሱ አያችሁ ዋጋቸው ይበዛል። በህይወታችን እንደዚህ ነን። ስጦታው እግዚአብሔር ለኛ የሰጠንን ቦታ ነው የሚያሳየን። ትንሽ ሚስጠን፣ ብዙ ሚስጠን፣ አንድም ሚስጠን፣ እልፍም ሚስጠን፣ እግዚአብሔር ግን ለኛ ቦታ እንደሰጠን በማየት መደነቅ አለብን። ስለዚህ ስጦታችሁን አትቁጠሩ። የስስት መንፈስ እንዳይዛችሁ፣ ሰው ቤት እያያችሁ እንዳትቃጠሉ፣ የኔ ትንሽ ብቻ ነው እንዳትሉ፣ ለምስጋና ያላችሁን መቃል ያስፈልጋል። ያላችሁ ደግሞ እኛ የምናየው እኛ እንደምናየው እግዚአብሔር እንደሚያናየው የብዙ ሕዝብ አባት አደርግሃለሁ የተባለው አብርሃም የወለደው አንድ ልጅ ነው። ከተስፋው ዘር ከሚስቱ አንድ ልጅ ነው። ከሳራ ዘር ይጠራላል የተባለው አብርሃም የወለደው አንድ ልጅ ነው። አንድ ነው ወይስ ንገሩኝ እግዚአብሔር ልጆች? በእግዚአብሔር አቆጣጠር አንድ ነገር አንድ ነው። አንድ ነገር ለእናንተ አንድ ነው አይደለም። ሕፃን ልጅ የሂሳብ ችሎታ ሊኖረው ይችላል። ጂኦግራፊ ላይ ገባው ይችላል። ባዮሎጂ ላይ ገባው ይችላል። አንድ ትምህርት ግን ይገባዋል። አንድ ነገር ግን አንድ ነው። ያ ልጅ የጠፈር ተመራማሪ ሊሆን ይችላል። የስፔስ ሳይንስ ባለሙያ ሊሆን ይችላል። ምክንያቱም ሂሳብ ይችላል። አንድ ነገር አንድ ነው ወይ? በህይወታችን ውስጥ ይወላችሁ እግዚአብሔር የሰጠን ነገር ሁሉ ቅዱስ ነው። ብዙም ይሁን ትንሽም ቢሆን እንዳትቆጥሩት። እኔ ለአገልግሎት ስንወጣ አንዳንድ ጊዜ ያው ብር ይሰጡናል። አበል ትራንስፖርት ከፍተን ስለምንሄድ ትራንስፖርታችንን ይሰጡናል፣ ይመልስሉናል። የከፈልነውን ደግሞ 3 ቀን ተቆይተን ልጆቻችንን እናበላው። ያው አገልግሎት ስለሆነ ትንሽ አበል ይሰጡናል ማለት ብዙ ገንዘብ አይደለም፣ ትንሽ ነገር ይሰጡናል። እና ብዙ ጊዜ ገንዘቡን ከፍቶ የመቁጠር ልምድ የለኝም። ደስ የተወሰነ ጊዜ ግን በጣም እቸገር ነበር፣ ጫና ነበረኝና ያን ገንዘብ ቆጥር ነበር። ገንዘቡን መቁጠሬ ችግሬን የሚፈታልኝ መስለኝ ነበር። የቆጠርኩት ገንዘብ በፍጹም የት እንደገባ ሳላውቀው መቅኗቱ ይጠፋ ነበር። ይገርማቸው። ከዛ በኋላ አንዲት የካህን ሚስት ከአሜሪካ ነገር መጣችና ፕሮግራም ጠራችን። ክርስትና ልጇን እዚያ እንትን አድርጋ እና ከሁሉም ለይታ እኔን ጠርታ ለምን እንደጠራችኝ አላውቅም። ደግሞ እኔ በዛ ሰዓት በጣም ገንዘብ ያስፈልገኝ ነበር። ገንዘብ ሰጠች። ጓዳ ውስጥ ወስዳ ስንት እንደሰጠችኝ አላውቅም። ተቀበልኳት፣ ሄድኩ። ልክ ያን ገንዘብ ከተቀበልኩ በኋላ ከዚህ በኋላ አልቆጥርም አልኩ ማለት ነው። ያን ገንዘብ ተቀብዬ ሄድኩኝ። በእንትኑ በዚህ በይዘት ይታወቅ የለ ብዛቱ፣ የገንዘብ ብዛት በይዘት ትንሽ ገንዘብ ነው፣ ብዙ ገንዘብ አይደለም ይመስል የኢትዮጵያ ብር ነው። ለብዙ ቀን እኔ በዘመኔ ሁሉ ከሚገርምባቸው ነገሮች እንደዛ አይነት የተባረከ ገንዘብ ተቀብዬ አላውቅም። ለብዙ ቀን ያ ገንዘብ በቃ ትንሽ ነው የሚመስለው እና ተቀምጬ አስበዋል። ለምንድን ነው እንደዛ የሆነው? አንደኛ እሷ ከፍቅር ያደረገችው ነገር ነው። አገልጋይ እንዳይረበው እንዳይቸግረው በእግሩ እንዳይሄድ በታክሲ እንዲሄድ ብላ የሰጠችኝ ገንዘብ ፍቅር። ሁለተኛ ደግሞ እኔ እግዚአብሔርን አምኜ የተቀበልኩት ግን አልቆጥርም ይሄ ማለት ነው። ከዛ አቋሜን አስተካከልኩ። ቁጥር አልወድም። ኢቭን ሱቅ ገብቼ ራሱ ገንዘብ አልቆጥርም። ገንዘብ የካሽ ገንዘብ ካለኝ ባለሱቁ ሰጠውና ከገንዘብ ነው ወስደ መልሱን አምጣልኝ ነው የምለው። አልቆጥርም። ምን መሰላችሁ? የስስት መንፈስ ነው ያ ማለት። የሆነ በተለይ እግዚአብሔር ስጦታ እየቆጠሩ መለካት ብቻ የሚለውን ሐሳብ ያመጣባችኋል። ሁለት ልጅ ያላችሁ ብዙ ልጅ አለኝ ብላችሁ አታስቡም። መቼም ብቻ ነው ሁለት ልጅ ብቻ ነው ያለኝ ልትሉ ትችላላችሁ። እግዚአብሔር ስጦታ ጥቂት ይመስላል። ጥቂት 2 ዓሣ 5 እንጀራ መነሻው ሊሆን ይችላል። ከዛ ከተነሳ ማመን አንችልም። እግዚአብሔር ላይ ማደር አንችልም። በአምላካችን ክንድ ላይ መተማመን አንችልም። እያችሁ አንችልም፣ ይከብደናል።
አትቁጠሩት በረከቱ። ዝም ብላችሁ ጨፍናችሁ ጋር እናመስግን። ያላችሁን ነገር ለምስጋና በቂ ነገር አለን ሁላችን። ግን እናንተና ያላችሁ ይሄ ነው እኔ ይሄን ያህል ነው ያለኝ ቁጥር ውስጥ አትግቡ። ጥቅልል አድርጋችሁ በእግዚአብሔር ተደነቁ። ምንም ስለሆነ አይደለም እግዚአብሔር እኛን የሚረዳን። አፈር ነን እኛ ይወላችሁ ከተለቀቅን ሸከላ ነን ውድቅ ስብር ክትክት የምንለን ልጅ ወልደን አባት እናት ምን ሆነው ሰርተን እንጀራ የምናገኘው ንስሐ ገብተን ምን ቆርበው ቤተክርስቲያን ገብተን ምን ቆመው ምንም ስለሆነ አይደለም። መደነቅ ነው ያለብን፣ ማመስገን ነው ያለብን። እየቆጠርን ሂሳብ እናወራጭ ሰዎች አይደለም። ልጆቻችሁን ተመልከቷቸው። አንዳንዴ በዓል ሲሆን ገንዘብ ሲሰጧቸው ስንት ብር ነው የሰጠኝ? የኔ ብር እኮ ይሄን ያህል ነው ቢሏችሁ ደስ ይላችኋል? አመሰግናለሁ ባባ ብለው እጃችሁን ስመው ቢሄዱ እማዬ ምስጋና ይቀበል ብለው አንገትሽን ስመው ቢሄዱ የሰጣችሁን ተቀበለው ተጨምር ይላችኋለሽ እንጂ አይጎልባችሁ። የሚጨምር ስጦታ ማድረግ ያስፈልጋል። አንድ ቀን በታክሲ በዚህ በመኪና አጠገቤ አንድ ጓደኛ የነበረ እየሄድን እንግዲህ ይቅር በሉኛው ሌላ አድርጋችሁ እንዳታስቡኝ እናንተ የምታደርጉትን ነገር ነው የምናገረው። አንድ ወጣት ልጅ መጣ እና መጥቶ ቆመ መስኮቱ ጋር። መኪናችን ቆሞ መብራት ላይ ነገር ነው መሰለኝ ቆሞ ሰልፍ ነገር ነው እንደዚህ ጃም ነገር ነው። ከዛ 10 ብር ሰጠሁት። አሁን ያለ ልጅ ቆየት ብሏል። ማመን አቃተው። አስተሩን ሲመለከት ማመን ቃል አጣ። ብዙ ብር እኮ አይደለም 10 ብር። የተቀቀለ ድንች በሻይ ሊገዛ የሚችል ነው ኢትዮጵያ ውስጥ። ምን ብሎ ይመርቀኝ እና ተንተባተበ በቃ። ከዛ መኪናው አቁሜና አልኩት መልሼና 100 ብር ጨምሬ ሰጠው። 110 ብር አገኘ። ዞረበት በቃ ያለች ያ ልጅ ገንዘብ እንጨምርለት ያስገደደኝ ይወላችሁ ስላልቆጠረ ነው። አልቆጠረም። ይልቁንም ዋጋ ሰጠው በቃ ለዛ ለስጦታዬ አመሰግናለሁ ለማለት ቃል አጠረው። ይሄንን ህይወት መለማመድ ያስፈልጋል። ላለው ይጨመርለታል የሚል የወንጌል ቃል ይሄ ምስጋና፣ ደስታ፣ ትኩረት፣ ፍቅር፣ ዋጋ ሲኖራችሁ ለስጦታው ይጨምርላችኋል። የሰማነውን በልባችን ይጻፍልን። እግዚአብሔር ቸርነት የሚቤታችን ራዲት በረከት የመላት ጥበቃ አብሮን ይሁን። የመድኃኒዓለምን ነገር እንዳትረሱ። አልረሳንም ጌታ እንዳትረሱ እና ትምህርቱ ላይ ኮሜንት አድርጋችሁ ላይክ በተን ተጭናችሁ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም